ስለዚህ በአንዲት አንቀጽ ላይ ግን ስንት አይነት ሙስሊሞች እንዳሉ በዚሁ አጋጣሚ የምናሳያቸው ይሆናል ማለት ነው። በአንድ አንቀጽ ላይ የተለያየ አይነት ትርጉም ሰጥተው የሚከተሉና የሚያምኑ ስላሉ ማለት ነው። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ጥያቄ ውስጥ ይገባል ማለት ነው። ጥያቄ ምንድን ነው የሚባለው? መልከ ጥፉን በስም ይደግፉ ይባላል። መልከ ጥፉን በስም ይደግፉ ራሳቸው ድብልቅልቅ ብለው ባቢሎን የሆነ እምነት ነው። ነገር ግን ምንድነው ይሉናል? ግልጽና የተብራራ ነው፣ እስልምናችን ግልጽ ነው ይላሉ። አሁን ግልጽ መሆኑን ከዚህ በኋላ ምናይ ይሆናል ማለት ነው። መልካም እንግዲህ አላህ ከአርሽ በላይ ነው ብለው የሚያምኑ አካላት አላህ ትልቁ አርሽ ትልቁ የፍጥረት ማለቂያ ነው፣ አላህም ደግሞ ከሱ በላይ ነው፣ አንዳንዶቹም እሱ ላይ ነው የሚል አስተምሮ አላቸው ማለት ነው። ካሊድ እፎይ ገና ሰላም ነው። ሰላም ነው። እንዴት ነህ? ድምጽ ይቆራረጣል። አሁን ትሰማለህ? ኦኬ አርሽን ያለው አንዴ ጥርስህን በላ አርሽን ያለው እኮ አንዴ ጥርስህን አንዴ አንዴ ጥርስህን መሰልኩ። አረ መጀመሪያ ብሬስ አስገባ። አንተ ምንድነው አንተ ነብዬን መሰልኩ ወይ? አረ ጥርስ አንዱ አንተ በጣም ታስፈግራለህ። ለዛ ነው አፍህን የምትዘጋው። ነብዬን መሰልኩ። ሰላም አረ ልብዳ ዋብያ እንደዚህ ናቸው። ዋብያ እንደዚህ ናቸው። ወንድ ከወንድ ጋር እንትን ይላሉ ማለት ነው። ይፎይ አረ ወንድ ከወንድ ጋር እንትን ይላሉ። ያዎችን አዲስ አንብባል። ነብዬው የፊት ጥርሱ የለውም። ነብዬ አንብብለት ክርስቲያን። ለነብይ መጀመሪያ ብሬስ አሰራለት። አንቺን አዲስ ተቀበል። አንብብ። የአላህ መልእክተኛ የፊት ጥርሱ ተሰብሮ ነበረ። በኡሁድ ጦርነት የሙሐመድ ሁለት ከፈር ክርስቲያን ነበር። ኦኬ ምን ይላል? ኢት ሃዝ ቢን ናሬትድ ኦን ዘ አውቶሪቲ ኦፍ አናስ ዛት ዘ ሜሴንጀር ኦፍ አላህ ሃድ ሂዝ ፍሮንት ቲዝ ዳሜጅድ ኦን ዘ ዴይ ኦፍ ዘ ባትል ኦፍ ኡሁድ። የአላህ መልእክተኛ የፊት ጥርስ በኡሁድ ጦርነት ተሰብሮ ነበር። ኤንድ ጎት ኤ ውንድ ኦን ሂዝ ሄድ፣ ጭንቅላቱም ደምቶ ነበር። ሂ ዋዝ ዋይፒንግ ዘ ብለድ ፍሮም ሂዝ ፌስ ኤንድ ዋዝ ሴይንግ፣ ከዛ በኋላ የፊቱ ላይም ደም በደም ሆኖ ነበር። አንድ ነገር ተናገሩ፣ ቀጥታ ወደ መሐመድ መውሰድ ነው። ስለዚህ አርፋችሁ ቶፒክ ላይ ነብዬን እንዴት ነው መቃብር ውስጥ እንዴት ነው ብሬስ አስሯል ወይስ እንትን ነው? ሸራፋ ነው? ወላቃ ነው? ምንኛ ነው የምችለው? ወላቃ ነው? ሸራፋ ነው አይደለ? ወላቃውን እርጭበት። ሱና የመሐመድ ሱና ማለት ነው። ካሊድ ይባላል። ካሊድ ማለት ምን ማለት ነው? የነብዩ ሳባ ነው። በጦርነት ላይ ገሎ ጭንቅላቱ ምንድን ነው ያደረገው? ክርስቲያን መልስላቸው። ቀቅሎ ነው የበላው። ምን አልከኝ? ቀቅሎ ነው የበላው። ካሊድ ኢብን አልዋሊድ ቀቅሎ በላ። አልዋሊድ ማለት ምን ማለት ነው? አርዶ ቀቅሎ የበላ ሰው ነው። ነብዩ ገነት ይገባል ማለት ነው። በምንድን ነው የበላው? የእሱን ስም ስለያዝክ ያው ግብርህ እንደሱ ይሆናል ማለት ነው። ገነት ይገባሉ ብሎ ከመሰከርላቸው አንዱ ነው። አርዶ ቀቅሎ የበላ ነው። ጭንቅላት የሰው ጭንቅላት ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ቶፒካችን ምንድነው? እሱ በቂያማ ቀን አርሽ ተጠቅመው ይመጣሉ። አንዴ ቆይ፣ አርሹ ምንድነው ጥቅሙ? የና ያለው ምንድነው እሱ ፋይዳው ምናምን የሚሉትን ከነኝ ጋር እናያቸዋለን ማለት ነው። ኢብኑ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። አርሽ ያለው ቶፒካችሁ ግን አልገባኝ። አርሽ ያለው ነው። አርሽ ያለው የመጀመሪያው ጥያቄያችን
ያን ከመጠየቅ በፊት ግን ጥያቄ ነበረ የሚጠይቅ ጥያቄ በኋላ ላይ አሁን ላይ የገባው ግን ያን ለመጠየቅ ነው። መጀመሪያ ስጠይቀኝ እኔ አንተ የትኛው ሃይማኖት ተከታይ እንደሆንክ መጀመሪያ ማወቅ አለብኝ። እሱን ካወቅኩ በኋላ የሚጠይቀኝ ጥያቄ ከዛ በኋላ ደግሞ እኔ እመልስልሃለሁ። አይ እኔ ደግሞ እንደዚህ ነኝ ካልከኝ ደግሞ እኔ ጥያቄ ልጠይቅ። ከዛ በኋላ ደግሞ ጥያቄውን ከመለስክልኝ በኋላ ደግሞ ወደ ቶፒኩ እንመለሳለን። ቀጥላ አርሽን ጠየቅና ቀጥል። በዛ ላይ እሺ የመጀመሪያ ጥያቄ የሰው ልጅ ዋነኛው ዓላማ የተፈጠረበት ዋነኛው ዓላማ ምንድን ነው? የእኛን ጥያቄ መልስ እንጂ በእስልምናው ከሆነ ይሰማል። በእስልምናው ከሆነ ሱራ 7 158 እና 59 እንደሚናገረው አብዛኞቹን ገሃነም ለመሙላት ነው የተፈጠረው። በክርስትና ከሆነ ግን ኤፌሶን ምዕራፍ 2 ቁጥር 10 ወይ 12 አካባቢ ላይ የእግዚአብሔርን መልካሙን ስራ ለመስራት ተፈጥረናል በክርስቶስ መልካም ለማድረግ እና የክብር ወራሾች ለመሆን የክብር ወራሽ ለመሆን መልካም ለመስራት የሰው ልጅ ተፈጥሯል። በእስልምናው ግን ገሃነም ለመሙላት ተፈጥሯቸዋል። ስለዚህ አንድ ክርስቲያን ቼክ አድርገውና መረጃውን አሳያቸውና ለቶፒኩ መልሰው ኤፌሶን 2:10 ይመስለኛል። ቼክ አድርገው 2:10 ላይ እኛ ፍጥረቱንን እና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። ስለዚህ የእኛ የተፈጠርንበት ዓላማ መልካም ስራን ለማድረግ ነው። ይሄ መልካምን ስራ በማድረግ ደግሞ ኑ እናንተ አባቴ ብሩካን ብሎ መንግስት እንዲያወርሰን ክብሩን እንዲያሰጠን የሚያደርገን ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 6፣ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እናንተ አባቴ ብሩካን ተብለን መልካሙን በማድረግ መልካሙን በመስራት መንግስቱ ወራሾች የምንሆንበት ነው። ሱራ 7 178ን አንዴ ክፈትልኝ። በእስልምናው ሰዎች የተፈጠሩት ለምንድን ነው? 179 ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። በእስልምናው ሰዎች አብዛኛውን የተፈጠሩት ለገሃነም ነው። ስለዚህ ወደ ቶፒክ መልሰዋል። ኦኬ፣ ለዚህ ነው በእስልምናና በክርስትና ሳይድ ያለውን አሳየን። ስለዚህ አሁን ወደ ጥያቄያችን ወደ መጀመሪያው ቶፒካችን እንመለስና ወደ ዋናው ቶፒክ ማለት ነው። የአላህ አርሽ ለምንድን ነው የተፈጠረው? ኢብኑ ይቅርታ፣ ያው አሁን የጠየኳቸውን ጥያቄ በእርግጥ መልሰን ላለሽ አንተ በእንትን በክርስትና ጥያቄውን ትመልሳለህ። አሁን ስለ አላህ አርሽ የምታውቀውን ነገር ንገረን። እሱ ይመልስላለሁ። ግን አንተ የጠየቅልኝ ጥያቄ አሁን የጠየቅኩት ጥያቄ አሁን ባቡ አንተ በትክክል አልመለስክልኝ። አሁን የጠቀስከውን ሱራ ራሱ እንደዛ አይደለም የሚለው። ኦኬ፣ ጥያቄው ላይ አትሄድ። የጠየቅኩም እንደዛ አይደለም የሚለው። በአንተ ያልከኝ ራሱ አሁን በክርስትና ራሱ አንተ ያልከኝ ማን ነው እንደዛ ያለው? አብዛኛው የተፈጠረው ሰው እና ጂን ለገሃነም ነው አይደለም? አብዛኛው ሰውና ጂን የተፈጠረው ለገሃነም ነው አይደለም? ምን በውስጥ ፎይ 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 እያላችሁ ትሾካሾካለ? ሰጋሪ ካሳ ዱበዳ ያው የሚያልቀስ ነው ማለት ነው። ያወጣው ሱራ በትክክል አላነበብከውም። አይ ፊዳ ከማይቀናት ይጨርስ ነው ኢብኑ እኔ ወደ ቶፒኩ መልሰው ክርስቲያን ወይፎ ይላሉ። ትንሽ ተበልላቸው ኢብኑ ሜቢ መመለስ የምትችል ካልሆነ ሚዩት አድርገው እናንተ ቁጭ ብለህ መማር ትችላለህ። ከዛ በኋላ በሚመች ሰዓት መመለስ ትችላለህ። ፊዳከ አቢ ወኡሚ አይሰማም። ኢብኑ በቃ ይሰማኛል። ጥያቄውን ሰምተዋል?
ጥያቄ አለኝ እኔ ቅድሚያ አይሰማም? ማለት ቅድሚያ እኔ ጥያቄ አለኝ። ትጠይቃለህ። መጀመሪያ እኛን ጥያቄ መልስልንና ከዛ በኋላ ትጠይቃለህ። አንተ ደግሞ እዚህ የምንገባው መቼም ለመማር ነው። እናንተ ደግሞ የእውነት የምታስተምሩ ከሆናችሁ እኛ መልስ። አሁን በትክክል መመለስ ብቻ ነው። ቆየት ሁለት ጠይቃለህ። ኦርጂ ቀጥይ። ኦርጂ ሰማለሁ እኔ ይሰማል። ኑሩ ኦርጂ ሙና ደህና ነሽ? አለው ኦርጂ አለው አለን። ኦኬ ኦርጂ ይሰማል? ይሰማል። መልካም። ጥያቄው ሜቢ ሰምተዋል? ኧረ አልሰማሁትም። ምንድን ነው? ኦኬ የአርሹ ጥቅም ምንድን ነው? እሱ የአርሹ ጥቅም ምንድን ነው? የአርሹን ጥቅም ሊሆን የምን አውቃለሁ? እሱ የፈጠረ ነው እንጂ የሚያውቀው እንዴ የኔ ጓደኛ አይደለም። አላበላ አላጠጣ ምን አገባኝ በላ። አንተም እንዲህ አላበላ አላጣ አንተ ኢየሱስ አበላ እያጠጣኝ ነው እያልክ አይደል ወይ? አርሹ ምን አገባኝ እና ጓደኛ አይደለ? ደስ ይላል። እና ስለ አርሹ ምንም አታውቁም? አለና ያለ ከሰማይ በላይ እንደሆነ የምናውቀው አለና ያለው ከአርሽ በላይ ነው። አርሹ ምንድን ነው ጥቅሙ? ኧረ እኔ ጥቅሙን አላውቅም። በማላውቀው ነገርማ አልገባም። ኦኬ አርሹን የተሸከሙት አሉ አይደለ? ታውቃለህ? እነኝህ ምን አልክ? አርሹን የተሸከሙት አካላት እንዳሉ ታውቃለህ? አርሽ ማለት ባይዘው አልጋ ማለት ነው። በሙሉም ባላውቅ በተወሰነ መልኩ አውቃለሁ። አልጋ ማለት ነው። ምንም አዲስ ነገር የለውም። አላህ ማለት ኦኬ እሺ አህመድ ይቀጥል። አንዴ ማይክን ያዝና እሺ በቃ እንዴት አታውቀውም ከሆነ አህመድ ይሰማል? አቤት ይሰማል። ኦኬ ስለ አርሹ የምታውቀው ነገር አለ? ለምሳሌ እኔ አላውቅም አይደል? ስለ ክርስቲያኖች ትምህርት ያስተምራል ማለት እንደዚህ ነው። አሁን ለምሳሌ ስለ አርሽ አላህ ምን አይነት ነው፣ አላህ እንደዚህ ነው ብለህ ሳይሆን በትክክለኛው የምታስተምረን ማለት ነው። አሁን አንተ እዚህ ጋር ስታስተምረን የሙስሊም እምነት ስህተት ነው፣ የክርስቲያን እምነት ትክክለኛው ብለህ እያልከን ነው። እኔ ቅድም ዘጋህብን እንጂ ቅድም ልጁ እያለችህ ነበረ። ቅድም ምን አለች? በትክክል አልተነበበም እያለች ነበር ያዘጋህብን። በትክክለኛ ሲያስነበብክ ሲሆን የምታስተምረን ምኑ ነው ትክክል ያልተነበበው? ሴት እኮ ያለች ማን ያወራው? ሲጀመር ጥያቄ ጠየቀኝ፣ ጥያቄውን መለስኩለት። እኛንም የነሱ ነው። ቀዳወል ቀድር ታምናለህ አታምነው? ከእምነት መሰረት ቀዳወል ቀድር አታምነው? አምናለሁ። በቀዳና ቀድር አምናለሁ። አንድ ሙስሊም ሆኖ በቀዳና ቀድር ማያምን የለም። ስለዚህ በቀዳና በወል ቀድር የምታምን ከሆነ ገና ሰው ሳይፈጠር በፊት አላህ ቀድሮብሃል አይደለ? ወስኗል። ቅድመ ውሳኔ ማለት ነው አይደለ? አዎ። አንተ የገሃነም ትሆን የገነት ትሆን ወስኖብሃል። እሱማ ስራችን ነው የሚወስነው። ቀዳወል ቀድር ማለት ምን ማለት ነው? ቀዳወል ቀድር ማለት አላህ ያዘዘው ነገር ማለት ነው። ተው እንጂ ትእዛዝና ቅድመ ውሳኔ ምን አገናኘው ወንድማችን? ለምሳሌ ቀዳና ቀድር ማለት አንድ ነገር አላህ የጻፈው ነገር ከሆነ የሚሆን የዕለት ዕለት የሚሆን ነገር ነው። ቴንኪው። ስለዚህ እያንዳንዱን አንተ ላይ ገና ሳትወለድ መላእክቶች ጽፈዋል አይደል? በማህፀን ውስጥ ሳለ
ማን አላህ ያ አላህ መላእክቶችን ልኮ ወንድ እንደሆንክ ወንድ፣ የት እንደምትኖር፣ የት እንደምትሞት፣ መቼ እንደምትሞት፣ ገነት ነው ጋር የምትገባው እያንዳንዷን ሳትወለድ ገና መላእክቶች ማዕፀን ውስጥ ሳለ ጽፈውብሃል አይደለ? መላእክቶች ሲሆን አላህ ቀዳና ቀድችን ነገር ጽፏታል። በቃ የተጻፈች ነገር ያ አላህ የጻፈውን አንተ መቀየር ትችላለህ። ከዛ በኋላ አልችልም። ቴንኪው አለቀ። ቀዳወል ቀድር ማለት ይሄ ነው። አሁን ወደ ቶፒክ ማለት ነው። ስለዚህ ገና ሳትወለድ ነው አላህ ገነት ነው ጋር የምትገባ ብሎ የጻፈብህ። እሱን እኮ አንተ ዋስትና የለህም እኮ። ለምሳሌ እኔ አይጨርስን እኮ በቃ አመድ ቶፒካችን ስላልሆነ ነው። ጨረስን እኮ ገና ሳትወለድ ጋነም ገነት ብሎ ከጻፈብህ አለቀ። ምንም ተዛ በኋላ አይልም። እኔ እዚህ ጋር እንታስጨርስ ስናወራ በአንተ ልምጣለን። አሁን ወደ ቶፒኩ ተመለስና ቶፒኩ ላይ አህመድ ስለ አርሹ የምታውቀውን ነገር ንገረን። አህመድ አርሹ ለምንድን ነው የሚጠቅመው? ነገረ እኮ ልጅም እኮ አላህ ከአርሽ በላይ ነው አለ እኮ። እኔ መቻል ላይ ምን ያለው እየጠየቅኩ አይመለከተኝም እኮ ያለው። አርሹ ምንድነው ጥቅሙ ምናምን ስንለው አይመለከተንም እኮ ነው ያለን። ትክክል እኮ ነው። በቃ እሱ ከአላህ ከአርሽ በላይ ነው። ትክክል። ከኛ በላይ አዋቂ እኮ እሱ ብቻ ነው። ኦኬ አላህ መቼ ነው ከአርሽ በላይ የሚሆነው? ሁሌም ነው። በቃ ሁሌም ነው። ከሌሊቱ 1/3 ደግሞ ወደ ታች ይመጣል ይላል እኮ ወደ ቅርቢቱ ሰማይ። እሱም በኪታብ መሰረት ነው እኮ። ካዳ ሁሌም እንዴት ትለኛለህ? ካዳ ከሌሊቱ 1/3 ላይ እኮ ከሰማይ በታች ነው። አይሚን ከአርሽ በታች ነው። ቅርቢቱ ሰማይ ላይ እኮ ነው ያለው አላህ። ይሄ እኮ ቅጽበታዊ የሚሆን ነገር እኮ ነው። ቅጽበታዊ ሳይሆን ከሌሊቱ 9 ሰዓት እስከ 11 ሰዓት አካባቢ ነው የሚቆየው አንድ ሀገር ላይ። 2 ሰዓት ቅጽበት ነው። ይሄ አንተ ያልከው ነው እንጂ አይደለም። ክፈትለት አዲሱን። እኔ ያልኩት አይደለም፣ ነብይ ነው ያለው። በትንሹ አንድ ሀገር ላይ 2 ሰዓት ያህል ይቆያል። ሌላ ሀገር ላይ ደግሞ 2 ሰዓት ያህል ይቆያል። 24 ሰዓትም አይበቃው እንኳን ቅጽበታዊ ሊሆን። ምን አለን? ከአርሽ በላይ ወደ ታች የሚመጣው ግን ቅጽበታዊ ነች አይደለም? ቅጽበታዊ ነች አንተ ያልከው። አሁን አንተ ያልከው አንድ ሀገር ላይ ነው ያልክ። ያ which is አንድ ሀገር ላይ means look አንድ ሀገር ላይ sense look አንድ ሀገር ላይ ማለት እኔው ስልክ ስለሆነ ነው እንጂ ማለት ነው። ሌላ ስልክ ቢይዝ ኖሮ አሳይ ነበረ። አህመድ አንድ ሀገር ላይ ሴንስ በአንድ ሀገር ታይም ዞን ውስጥ ያሉትን ለማለት ነው። በአንድ ሰዓት አቆጣጠር ውስጥ ያሉት እንደዚህ ምን ይባላል? ኦኬ እንደዚህ ይላል። The messenger of Allah said, when a third of night remains, Allah descends to the lowest heaven and opens the doors of heaven. የሌሊቱ 1/3 ሲቀር አላህ ይወርዳል ወደ ቅርቢቱ ሰማይ፣ የሰማይ በሮችን ይከፍትና ማለት ነው። He extends his hand and says, is there anyone who will ask of me that I may give him? Is there anyone who will seek my forgiveness so that I may forgive him? This continues until the dawn breaks. ወደ ቅርቢቱ ሰማይ ከወረደ በኋላ እጁን ዘረጋና ምን ይላል? ማነው ምህረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር የምለው? እያለ this continues until the dawn breaks. ጎህ እስኪቀድ ድረስ ይቀጥላል። ይሄንን በማለት ይላል። ዳውን ጎህ የሚቀደው ስንት ሰዓት ነው ወንድማችን አህመድ? 12 ሰዓት አካባቢ ወይስ 11 እንደዛ አካባቢ? በቃ 12 ሊገባ ሲል ማለት ነው። ከ11 ሰዓት ምናምን በኋላ ኦኬ። 1/3 ሰዓት መቼ ነው የሌሊቱ? ከ8 ሰዓት እስከ 11 ሰዓት ባለው። ስንት ሰዓት ያህል ይቆያል ማለት ነው? ወደ 3 ሰዓት ያህል ማለት ነው። ቅጽበታዊ ነች ማለት ይቻላል ታዲያ ይሄንን? አሁን እኮ አንተ እንዳልከው እኮ በየሀገሩ ነው ያልክ። ኦኬ አሁን ይሄ አህመድ ጎበዝ። ያውን እኛ ጋር አሁን ሌሊት ነው አይደለ? እኛ ጋር አሁን 3 ሰዓት ያህል ኢትዮጵያ ላይ ሲቆይ፣ ስለዚህ ከአርሽ በላይ አይደለም አይደለ? ቅርቢቱ ሰማይ ላይ ነው። ከ8 ሰዓት እስከ 9 ሰዓት 11 ሰዓት አይደል? በዛን ሰዓት አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው የሚሆነው አይደለ? ኦኬ ጎበዝ።
አሜሪካ ደግሞ በዛን ሰዓት ላይ ቀን ነው የሚሆነው አይደለ? እኛ ጋር ሌሊት ሲሆን አሜሪካ ቀን ነው የሚሆነው አይደል? አሁን እኮ አሁን ልክ አሁን ሌላ ስልክ ስላሉ አሁን አንተ ምኑን ከሚያያዝከው 1/3 ላይ ይወርዳል በሚለው ስለያዝከው ከዚህ ጋር ያያዝከው ከአርሽ በላይ ይወርዳል ብለህ እያልክ ነው። ሲቀጥ እንደዛ አልክና ቀጠልክን የተርክ አሜሪካ ላይ ገባ። አየህ ወይ ሰዓታችን አንድ አይደለም። ስለዚህ አህመድ አስጨርሰኝ፣ ሀሳቤን አስጨርሰኝ። ቀጥል። እሺ አሜሪካ ላይ ደግሞ ቀል ሊሆን አይል ብለህ ልትለኝ ነው። ለምን እንደዛ አድርገን ልታሳምነኝ ነው የፈለክ? ኖ አይደለም። ልክ ይሄ ኪታቡ ለምሳሌ መጽሐፍ ቅዱስ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ብለህ እንደምትለው ሁሉ ይሄ ማስረጃውን ስታመጣው አንድ ነው የምታመጣው። ሳሳትኩ ጎበዝ። በቃ ስለዚህ አንተ እያልከኝ ያለው አንዴ ብቻ ነው የሚመጣው እያልከኝ ነው? አይደለም። ልክ ከአርሽ በላይ 1/3 በለት ይወርዳል ብሎ ስለ አንተ አሜሪካ ላይ ቀን ሊሆን ነው እያልከኝ ነው ያለ። እኔ አይደለሁም። የታወቀ እኮ ነው። አሁን ዘመዶች ቤተሰቦች ካሉ አሜሪካ ላይ ደውልላቸው፣ ወይም ሌሎች ሀገራት ላይ ያሉትን ደውልላቸው። እኛ ጋር ሌሊት ሲሆን እነሱ ጋር ቀን ይሆናል። ምንድን ነው ኢትዮጵያ ውስጥ ብቻ ነው የሚወርደው ነው እያልክ ያለው አህመድ? እያለኝ ያለው እሱ ምንድን ነው አላህ ከአርሽ በላይ ነው። እስከ መቼ? እስከ ሌሊቱ 8 ሰዓት። ከ8 ሰዓት እስከ 11 ሰዓት ደግሞ አላህን ነው። ይኸውልህ 1/3 ላይ ወርዶ ማነው እጁን ዘርግቶ የሚለምነኝ? ወደ ቅርቢቱ ሰማይ ነው የሚወርደው አይደለ? አላህ ማለት ነው። ስለዚህ ከሌሊቱ 1/3 ወይም ከ8 ሰዓት እስከ 11 ሰዓት ከአርሽ በታች ቅርቢቱ ሰማይ ድረስ ይመጣል አይደለ? ኦኬ። ስለዚህ ከ8 ሰዓት እስከ 11 ሰዓት አህመድ የምትባለውን አውረዶ እንዴት ትሳደቢ? ስለዚህ ከቅርቢቱ አንደኛ ሰማይ ላይ ይሆናል ማለት ነው። መቼ? እስከ ሌሊቱ 3 ሰዓት እስከ 11 ሰዓት ድረስ። ከዛ በኋላ ግን ይወጣል አይወጣም እሱ። ኤኒዌይስ አሁን ወደ ቶፒኩ እንመለስና እሺ፣ አርሹ ምንድን ነው ጥቅሙ? እሱ እውቅና የለኝም። ቴንክ ዩ። እሺ ሙና፣ አርሹ ጥቅሙ ምንድን ነው? ይሰማል? አያት እቀጥላለሁ። አንቺ ጋር ቆይ ይሰማያለሽ? ሙና አርሽ ምንድን ነው? እሺ አርሺ ማለት አላህ ከአርሺ በላይ ከፍ ብሎ ያለበት ማለት ነው። ኦኬ፣ ከአርሽ በላይ ከፍ ብሎ ያለበት። ከአርሽ በላይ ከፍ ብሎ ያለበት ማለት ምን ማለት ነው? ተቀምጦበት ነው ያለው ወይንስ አላህ ከአርሹ በላይ ተንሳፎ ነው ያለው? አካል ምን ማለት ነው? ምን አርሹ ምንድን ነው ጥቅሙ ብልሽ፣ ምንድን ነው ጥቅሙ ምናምን ብለሽ እንትን አልሽኝ፣ አላወቅሽውም። ስለዚህ አርሹን የተሸከሙ መላእክቶች አሉ አይደለ? ምን እንደ ያለው አርሺ እንዴት ተደርጎ ነው የሚሸከመው? እኔም ግራ ገብቶኝ እኮ ነው እንደዛ ሲሉ ሰምቼ። لا تتكلمي إلا بالعلم فهمتيني لو ما تعرفي انزلي ማን ነው አረብኛ የሚችል የሚያወራት? ማን ነው? እየሰደብሽን አይደለም። ምን አለ መሰለህ እፎ እየሰማ ነው ታመጡና ማለት ነው የእናንተ ፈጣሪ ነው የኛ ፈጣሪ ነው ወንበር ላይ የሚቀመጠው። ችግር የለውም፣ እሱን ታመጫለሽ እኛ ጋር። ስለዚህ ሱራ 69 17 አንድ የክፈተው ክርስቲያን። ይሰማል የኔ ድምፅ? ቆይ አንዴ ተረጋጋ ሀያት፣ ቆይ አንዴ መላእክት አይሸከሙትም ብለሽን ነበር። ይሄ ምንድን ነው የሚለው? ሙና አንብቢው እስኪ።
ሙና 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 እየሰማ ነው ወይ? ኧረ ሙና ኡርጂ ጠገይ ሙና 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 ሚዩትሽን አንሺ ሙና ያለ እፎይ ይሰማሃል? ሚዩትን አታንሳ ወርዳለሁ አለም ኡርጂ ቡቡልስማ ኦኬ አርሽን እንዴት ይሸከሙታል ስላሽ ኡርጂ ከሰሩን መላእክትም በጫፎቻቸው ላይ ይሆናሉ የጌታህንም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላል። ምን ማለት ነው? አርሽ እንዴት ሊሸከሙት ይችላሉ ብለሽን ነበረ። ነው የሚሸከሙት። አላህ አርሹ ላይ ከሌለ ለምንድን ነው አርሹ የሚሸከም ያስፈልጋቸው? እፎይ ነው የምትባል አይደለ? በመጀመሪያ ደረጃ ቆይ እንዴ ላውራ እንዳታስወርድኝ። ስርዓት የሚባል አለ። ማይክ ያዥ። ቆይ ሙና ትጨርስ። እሷ እኮ ሚውት አላነሳችም። እባክሽ ሚውትሽን አንቺ አልተባልሽም። ሚውቷን አልዘጋችም። ሚውት አላነሳችም ትላለኝ። መነጽር አጥልቂ ሙና። ሜቢ አየሽው አለ ክፍሉን ክፍሉን አየሽው አለ ይላል አይደለ? ይሸከሙታል ይላል አይደለ? ምን ተምር አልተማርሽም? አላስተማሩሽም? ይሄንን ያ ስለ ክርስትና ሀሜት ብቻ ነው የሚነግሯችሁ ኡስታዞቻችሁ። ለክርስትና አያት ባለጌ አትሁኚ፣ ተራሽን ጠብቂ። ስለዚህ ስለ ክርስትና ተረት ተረት ሲነግሯችሁ የሐሰት አስተምሮ ሲነግሯችሁ ከሚሉ የራሳችሁን ለአምላካችሁ ስለ አምላካችሁ አርሽ አስተምሯችሁ። ይሄ በዚህ ምክንያት ነው። ሲጀመር አምላካችን ተአርሽ ላይ ተቀመጠ ብሎ አይደለም ያስተማረውን፣ ከአርሽ በላይ ከፍ ብሎ ነው ያለው ብሎ እንጂ ያስተማረውን ተቀመጠ አይደለም። ከአርሽ በላይ ከፍ ብሎ ምን ተጋድሞ ነው? ተኝቶ ነው ወይንስ ተንሳፎ ነው? ምን ላይ ነው? እንዴት ሆኖ ነው ያለው? አድሮት የሚያጋድመው ነገር። ቆይ ተረጋጊ። ሱራ 10 3 አንዴ ክፈተው ክርስቲያን። ቁርአንሽ ምንድን ነው የሚለው ስላለ ጌታችሁ የሰማያትና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። በአርሹ ላይ በምኑ ላይ? በአርሹ ላይ። ከአርሹ በላይ አይደለም የሚለው፣ በአርሹ ላይ ተደላደለ። አውሮበኛው ምንድን ነው የሚለው? ትርጉሙን አጣማችሁ ነው ያመጣችሁ። ተረጋጊ አንቺ ማኒፌስቶ ያሉብሽ ዴብል። ስለዚህ የተረጎማችሁትን አጣማችሁ ነው እንጂ ያመጣችሁት። እኛ የምናውቀው አላሃችን ከአርሽ በላይ ከፍ ብሎ ነው እንጂ ያለው ተጋድሞ ተቀምጦ የሚባል ነገር የለም። እዚህ የመጣችሁ ጭንቅላታችን አታዙሩ። ለምን ይዞርብሻል? እስከ መቼ ነው እሺ ከፍ ብሎ ያለው? ሙና ከሌሊቱ 1/3 ይወርዳል አይወርድም? ቅድም ስቃሽ ነበር። አይወርድም። አይወርድም? አዎ ትርጉሙን አጣማችሁ ነው ያመጣችሁት። ከሌሊቱ 1/3 ወደ ቅርቢቱ ሰማይ አይመጣም አላ? አይመጣም። እዛው ከፍ ባለበት ነው እንጂ ያለው ይወርዳል ይመጣ የሚባለው ነገር የለም። አልተማርኩም። የለም እንደዚህ ብለው ነገር አሁን አዲሱን ክፈተው። ስለዚህ አዲስ ውሸት ነው ማለት ነው። በኋላ ላይ ማለት ትርጉማችሁን እያጣመማችሁ ነው የምታመጡት። አረበኛውን አንብቡት እስኪ፣ በትክክለኛ የወረደውን ቁርአን አንብቡ። ችግር የለውም። ተርጓሚዎቻችሁ እንዳለ ጋነም የሚገቡ ናችሁ። ምክንያቱም በእኔ ላይ የቀጠፈ ጋነም ይገባል ነብያችሁ ስላለ አንቺ ስኮላር አይደለሽም። ማንንም ሙና ውጪ እውቀት ያላችሁ ተረጋጊ። ማናችሁም ቲክቶክ ላይ ያላችሁ
ተስኮላሮቹ አበልጡም። አማርኛ ያንኛውን የተረጎመው ሳዲቅ እና ሳኒ አቢብ መሐመድ ዘይን የተረጎሟቸው ናቸው። አማርኛውን እነሱ ስኮላር ተብለው በሳውዲ መንግስት ተደግፈው የታተመላቸው ነው። እናንተ ገና ማን ናችሁ እናንተ? ተረጋጊ ተረጋጊ። ቆይ አንቺ እንዴት እንደምለጥፍሽ አሳይሻለሁ። ቆይ እኔ ከስላሴ አላጥፋለሁ ወስጄ። እሺ እናያለን። ቆይ መሐመድና አጋንንት እንዳላጠፉት ለጥፌ ነው መጠለሽ። ሰይጣን ይዞት እንዳዟዟሯ ማሳይ ችግር የለውም። ተረጋጊ። እንደነበረ ነው። ችግር የለውም። መሐመድና ዙጦች ቂጡን ጠልዘው እንደለቀቁት አሳይሽና ነቢ መሐመድ ተምረሽ ትወጫለሽ። አላህ ደግሞ ሰይጣን እንደሆነ አሳይሽና ትወጫለሽ ማለት ነው። ኢየሱስ ሰይጣን ያርቀው። የፈጠረ እኮ አላህ ነው። አላህ አልፈጠረም። ክርስቶስ ራሱ ክርስቶስ ብለህ የምታመልከው ራሱ አላህ ነው። ተረጋጉ። እሺ፣ ስለዚህ አርሹ ጥቅሙ ምንድነው? ሙና አርሹ ጥቅሙን እኔ አላውቅም፣ ግን አላህ ከአርሽ በላይ ከፍ እንዳለ ብቻ ነው የማውቀው። ከመቼ ነው ከአርሽ በላይ ከፍ የሚለው? ምክንያቱም እስከ ዘላለም ከፍ ብሎ ነው የሚቀመጠው። እስከ ዘላለም በቃ አርሹን ተሸክመው ይመጣሉ ይላል። ወይ አቡነ ስፐርም ይሜዳችን ኦኬ። ነብይሽ እና ሰሃባዎቹ ስፐርማቸውን ያንጠባጥባሉ አንጠባጥቡ? ቆይ በእስልምና ስፐርም መጠጣት እውቀት ያለው ሰው ገብቶ ሲያወራክ እኮ ምንም እውቀት የለም። ግጆዝ አንዴ ክፈተው። ክርስቲያን ቡሃሪ 506 ነው። አንዴ ክፈተው። እቺን ታምብልን እውቀቷን እንያት። ስፐርም ማንጠባጠብ ሀጅ እያደረጉ ስፐርም መጠጣት እስልምና እንደሚቻል አሳይሽና ታነቢዋለሽ ደፍረሽ እናያለን። ወልሲ አድርግ እውቀት ካለህ እናውራ። አንብቢያ ሰሃባዎችሽ ስፐርማቸውን እንዴት እንደሚያንጠባጥቡ እስቲ አንብቢላቸው። ለ2006 ማንም አይሰጥም። ሴት እኮ ነኝ፣ ከውሱ ጋር አይደለሁም። ሴት ነኝ፣ አትፍራ። ሴት ነኝ፣ ከውሱ ጋር አይደለሁም። አንብቢ። እሱ ጋር አይደለህም። እኔ ጋር ነኝ። አንቺ ትሻላለሽ ከሱ። አንብቢ። አሁን ባይዘች ትሻላለች። ደፍራ መታለች። ሚውት ታደርገኛለህ። ከዛ ሳወራ ደግሞ ትደኛለህ። አነበዋለሽ? ይሁን ካባጨጓሪ ወንደረኝ ካነበበች ሰሃቦቹ ሀጅ እያደረጉ ስፐርማቸው ይንጠባጠብ ነበር። በእስልምና መጠጣት እንደሚቻል ደግሞ አሳያታለሁ። አንብቢ። ሚውት አታድርግ። እያወራች መሆኑን ረስተው ሚውት ታደርግ ስላለች አንብቢ። ጨንቋን ነው ተዋት። አሁን ፈታን በል አንብቢ። ሙይት እያደረጋችኋት አንብቢ ትሏታላችሁ። ምን ጉር ናችሁ? ወጣች። አያችኋ? ወጣች። ራሳችሁ ናችሁ ያስወጣችሁ። ማንም አያስወጣትም። ማንም። ምክንያቱም የማይነካ ፋይል ነካች። የእናንተ ባህሪያቸው ምንድነው? ተጫዋጭሆ ረብሾ ነጥብ ያስገኙ ማስመሰል ነው። አሁን ባንኜባችኋለሁ። ሲጀመር እኮ እናንተ የራሳችሁን ሃይማኖት ጠይቅ። አሁን አንዴ ተረባብሸዋል። ዛሬ ምንድነው እሱ መንፈሳችሁ ተረብሿል። አይልም። አሁን ይሄን ያልከው ይሄን ማስረጃውን እስቲ ኪታቡ ይሄ ነው ብለህ በለን። ኪታቡን ያገኘበትን ኪታብ ምን የምትባለው ደንቆሮ ውረድ። አንተ ደግሞ አራት ሳደቢያን ሴትዮ አሁን ይኸውልህ በቃ ሙና ወረጂ። ምክንያቱም ወንድምሽን ደንቆሮ እያልሽ ነው። አላህ ነው ያስተማራት። ይሄንን ሱረቱ በቀራ ታው የምሬን ነው። አሳየው ክርስቲያን አሳየው። ደንቆሮ ብሎ የሚሳደበው አላህ ነው። አሳየው። በቀራ 2:18 ባለጌ ነች። ተሜዳ ተነስታ ደንቆሮ ትላለህ። እነርሱ ደንቆሮ ዲዳዎች ደንቆሮ እያላላ ዝም ብሎ ከሜዳ እንደሚሳደበው እሷም እንደዛ እየተሳደበ ስለሆነ ነው። አይደለም ምን ያውን ጥያቄ የምንጠይቀው እኮ ይሄ ኪታብ ይሄ ነው። ይሄ ኪታብ አሳየው። አህመድ ጨዋ ነው። አሳየው። አህመድ ማስረጃ ኪታቡ አሳየው። አንድ ጥያቄ ልጠይቅህ። ዋናው ማለት ነው። በቃ መልካም። አንድ ጥያቄ ልጠይቅህ። አንተ ከተከበረ ሰው ጋር እየሄድክ የተከበረ ከምትለው ሰው ጋር እየሄድክ ስለ ወሲብ እያወራ ስፐርምህን ሜዳ ላይ ታፈሳለህ? መስጊድ እየሄድክ መስጊድ እየሄድክ ምን አይነት ጥያቄ ነው? ነውር ነው አይደል? ያሳፍራል ማለት ምን? ይሄ እኮ ምን አይነት ጥያቄ ነው እኮ? ይደብራል። ይሄ እኮ አሁን እኮ ይኸውልህ ሁሱ እኔ አሁን እዚህ ጋር የምጠይቀው ጥያቄ እኮ ማለት ነው
እኮ ይደብራል። ትክክለኛ ጥያቄ አይደለም የምጠይቀው። ያ ይደብራል። አየህ እኔ አሁን እንደዚህ ማለት አልፈለኩም ነበረ ልጅቷ ስላለኝ ነው። ግን አንድ ሰው እንዲህ ቢሎ ቢጠይቅ ራሱ ጥያቄው ራሱ ያበሳጫል። እየተረዳሁ ነው። ያናድዳል። ምክንያቱም እንዴት አንድ ከተከበረ ሰው ጋር እንደዚህ እየሄደ እንትኑን ያፈሳል፣ እንደዚህ እንትን ያደርጋል ምናምን። ያውም ተሰባስበው እንደዚህ እንትናቸውን ሊያፈሱ አይችሉም። የሚደብር ነው። ጥያቄው መጠየቅም የለበትም። ያዳመጥኩ ነው። ሰንበዲ ተነስቶ አሁን የአንተ የምትከተለው አካልህ ወይንም ደግሞ አራያ ብለህ እምነት የመሰረትክበት መስጊድ እየሄደ እንደዚህ ያደርጋል እንደዚህ ያፈሳል ምናምን ቢላ አያበሳጭም? ያበሳጫል። በቃ ለምን ያበሳጨው? ምክንያቱም አንተ የተከበረ ቅዱስ ያልከው መስጊድ እየሄደ ስለ ወሲብ መስጊድ ቦታ ሄዶ ወሲብ እንደዚህ ላድርግ እንደዚህ እያለ ስፐርሙን ሊያፈስ አይችልም አይደለ? ከጓደኞቹ ጋር እያወራ ያውም የተከበረው ማለት ነው። አሁን ይሁን እኔና እናንተ የምንግባባ ከሆነ ወይ መረዳት ከቻል ያ እኔ አሁን አንተን ተረድቻለሁ። አንተ ጀንትልማን አንተ ምርጥ ነህ። አንተ ምርጥ ነህ። ተረድቻለሁ። እንደ ትክክለኛው አንተ የክርስቲያን እምነት እኮ አህመድ አንድ አዳምጥ። አስጨርሰኝ። ቆይ እኔን አስጨርሰኝ። ስለዚህ ይሄ ነገር እኮ አንዴት ልንጨርስና ትቀጥላለህ። ይሄ ነገር ጤናማ አይደለም። አንደኛ ጥያቄው መጠየቅ የለበትም ነውር ነው። ይህንን ያደረጉት ግን ሙስሊሞቹ ምርጥ እስልምና ያሏቸው ሳባዎቹ ናቸው። ሀጅ እያደረጉ ስፐርማቸው ይፈስ ነበረ። ክፈቷ አንዴ ክርስቲያን። ጥያቄውን የተጠይቀው ዘገነ ናቸው። እሷ ተሳደበች፣ እኔ ጠየቅኳት። ምርጥ ጄኔሬሽን የተባሉት እስልምናን የመሰረቱት ሀዲስ ያስተላለፉት ቁርአንን የጻፉት ሀዲስን ያስተላለፉት ስፐርማቸውን ስለ ወሲብ ያወራሉ። ሀጅ እያደረጉ ጠዋፍ ሀጅ ሄደው ከብልታቸው ውስጥ እንደ ውሃ ይፈስ ነበረ ስፐርማቸው። ምርጦቹ እነኚህ ናቸው። እነሱን ተከተሉ ከተባልክ ሀጅ ስታደርግ ስፐርመን በየሜዳው እያዝረከረክ መሆን አለበት። ማነው አቡ ስፐርም? ይህንን ሳነብ እኔን አቡ ስፐርም ይላል። ያባየን ለማየ ማለት ነው። ኤኒዌይስ እንደዚህ ይላል። The prophet along with his companion reached Mecca in the morning of the fourth Dhul Hajj, assuming Irma for Hajj only. So when we arrived at Mecca, the prophet ordered us to change our intention of the Irma for Umrah. ወደ ዱል ሀጅ ለማድረግ እንግዲህ መዲና በነበሩ ሰዓት ወደ መካ ይመጣሉ። ከዛ በኋላ ሀጅ ለማድረግ ነው። ኡምራ ለማድረግ ይመጣሉ። ከዛ ከኢርማ በኋላ ኡምራ ታደርጋላችሁ። ከዛ በኋላ የኢርማ ላይ አንተ የሚያደርጉት አለ፣ ቶማቶ ሀጅ የሚያደርጉት አለ። እሱን እንዲቀይሩ ይነግራቸዋል። ከዛ በኋላስ could go to our wives for sexual intercourse። ከዛ በኋላ ሄደን ሚስቶቻችን ወሲብ እናደርጋለን የሚል ወሬ ይጀመራል ማለት ነው። the people began talking about that። ከዛ ሰዎቹ ስለዚህ ሁኔታ ይሆናል ወሬያቸው ሁሉ። Jabir said surprisingly, shall we go to Mina while semen is dripping from our male organs? ከዛ ጃቢር በመደነቅ በመገረም ሆኖ ወደ ሚና እንሂድ ከብልታችን ውስጥ ስፐርማችን እየፈሰሰ ሲል ይጠይቃል። ከባድ ጥያቄ ነው። ጃቢር moved his hand while saying so። ይህንን በማለት ጃቢር እጁን አንቀሳቀሰ እንደ ባንዲራ። ስፐርማችን እንደ ውሃ እየፈሰሰ ወደ ቶፒክ መልሰው ጃቢር ነው የጠየቀው ነው። የእፎይ ጥያቄ እንዳይመስላችሁ። ስፐርማችን እየፈሰሰ ሀጅ እናድርግ ብሎ የጠየቀው እፎይ ሳይሆን የእናንተ ምርጡ ሳባ ነው። የነብያችሁ ወዳጅ ጓደኛ ማለት ነው። ከነብዩ ጋር ያለው ሀጅ እያደረጉ ቀጥላ ወደ ቶፒኩ ላይ እንመለስ። በነገራችን ላይ በእስልምና መለኮታዊ ትምህርት ነው የሚመስሉት እንደዚህ አይነት ትምህርቶች። አሁን እንደዚህ አይነት ነክ ቶፒኮች በጣም በብዛት እና በስፋት አሉ። ስለ አምላክ ብትጠይቋቸው ግን ምንም አያውቁም። አሁን አላህ አርሹ ምንድነው ጥቅሙ ብለን ጠየቅናቸው። እኛ ምን እናውቃለን አላ አንዳንዶቹ ደግሞ እኔ ምን አገባኝ እሱ ፈጥሮታል ከአርሽ በላይ ነኝ ብሏል። እኛ አርሽ ለምን እንደሚጠቅም ምን አገባን? እኛ ምን ያደርግልናል ስለ አርሽ ጥቅም ማወቅ? ዌል ስለ ዘር ማንጠባጠብ ግን በጣም በስፋት ተጽፎ እሱን እንትን ያውቃሉ። ስለዚህ አሁን የአርሽ ጥቅም ምንድን ነው ጥቅሙ? መመለስ የሚችል ሙስሊም አለ? ገስት ውስጥ ካላችሁት አመር ጀማል ሙጂብ
አላችሁ? ሙጂብ ኔትወርክ ዞሮ አለ። አምር ጀማል አምር ጀማል አለ። ሰላም እንዴት ነው? ሰላም ነው። ሰላም ቀጥል። ጥያቄ አለኝ። ጥያቄ በኋላ ላይ አሁን የተጠየቀውን ጥያቄ መልሱ ቅድሚያ። እንዴ አስተማሪ አለ እንዴ? እኔ አስተማሪ ነኝ። ሊጠየቅ እኮ ነው የሚገባው። ጥያቄውን ቅድሚያ አድሬስ አድርጎ የተጠየቃችሁት። እኔ እኮ አስተማሪ አይደለሁም፣ ጠያቂ ነኝ። አይገባም። የተማርከውን ቅድሚያ መልስ። እስልምና ላይ ከሆነ ስማ፣ እስኪ መጀመሪያ ስማኝ። እኔ አንተ የጠየቀህና መልስልኝ እኮ እንዲመለስልህ ቅድሚያ የተጠየቀው መልስ አልኩ። ችግር የለም። እናስተምራቸውና እንጠይቃቸው። አምር ጀማል አምር አንዴ አምር አሁን ጌታችሁ ያ ሰማያትና ምድር በ6 ቀኖች ውስጥ የፈጠረ ነው። ከዚያም ነገር ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። ምን ማለት ነው? አምር ጀማል በአርሹ ላይ ተደላደለ ምን ማለት ነው? ቁርአን እያነበብን ጠይቃችሁ አያስተምሯችሁም። በነገራችን ላይ ሙስሊሞች ሁልጊዜ የሚሳደቡት መጽሐፍ ቅዱስን እያበሻቀጡ መጽሐፍ ቅዱስን ያነባሉ፣ ያለ አውዱ ይተረጉማሉ፣ የውሸት ተረት ተረት ይናገራሉ። የራሳቸውን ቁርአን ግን አያስተምሩ። ሁልጊዜ መስጊድ ውስጥ ያንን ነው የሚያስተምሯቸው። ስለ ራሳቸው ሃይማኖት ግን ምንም አያውቁ። ለምን? ሰውን አጭበርብሮ ወደ ራሳቸው መውሰድ ስለሚፈልጉ ማለት ነው። ስለዚህ አታልቅሱ፣ መልሱ። ያ ምንድነው እሱ ቶፒኩ አንድ ከበድ ሲላቸው ያለቅሳሉ። አንድም ደግሞ በቃ ቤታቸው ላይ የሞሏቸው ምንድነው ስለ ክርስትና ብቻ ነው። ጥያቄ አንድ ትርጓሜ አምጥተው አይደለም የሚያስተምሯቸው። አንድ በራሳቸው ዝም ብለው ቃላት የማሳካካቱ ማለት ነው። ልክ እንደ ጥንቸል እንደ ፌንጣ እዛም እየዘሉ ያሉ ጥቅሶች ከዛ አድርጎ አላውዱ ተርጉሞ ማለት ነው። ኤኒዌይስ ሰላም ቀጥል። ሰላም እንዴት ናችሁ? እንኳን ደህና መጣህ። ጥያቄ መጠየቅ እችላለሁ? ጥያቄ በኋላ ላይ እንኳን ደህና ቆያችሁን። ሰላም ነው። መልካም። የአርሹ ጥቅም ምንድን ነው? እሱ አርሹ ጥቅሙ ምንድን ነው? አንድ አርሹ ተሸክመውት ያሉት አላህንስ ያመሰግናሉ እንዴ? አርሹን መልቀቅ ይችላሉ? እረፍትስ አላቸው ወይንስ እንደዛው ተሸክመው ቆመው ነው ያሉት? እድሜ ልክ አርሽ ተሸካሚ ናቸው እነኛ። እንዴት ነው ማለት? ከዛ በኋላ እንዴት ነው የሚሆነው? በቂያማ ቀን ሲመጣ አርሹ እንዴት ነው የሚሆነው? እዛውት ነው ወደዚህ የሚመጡት? አርሽ ከሁሉ ከፍጥረት በላይ ከሆነ እንዴት ነው ተሸክመውት እዛውት የሚመጡት? እንዴት ሊመጣ ይችላል? ምክንያቱም አርሹ በጣም ግዙፍ ከሆነ ወደዚች ስፔስ እንዴት ሊገባ ይችላል? እንዴት እዛውት ሊመጡ ይችላሉ? ምክንያቱም ጠርዝና ጠርዙ እንደሚሸከሙት ነው የሚለው። ጠርዝና ጠርዝ ተሸክመው እንዴት ወደዚችኛዋ ስፔስ ሊመጡ ይችላሉ? እንዴት ሊገቡ ይችላሉ? ጠባብ ነገር ላይ ግዙፍ ነገር ሊገባ አይችልም። አለ ሰባብሮት ካልሆነ እንዴት ሊገቡ ቻሉ? ሙባ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ይመስገኑ። እኔ የምለው አንድ ጥያቄ ለተከታዮች ነበር። ተከታዮች ጋር እናወራለን። ወደ ቶፒኩ ስለ ከማያውቁት ልጆች ቶፒኩ ላይ ለምን የምታለቅሱት? ኖ ሶፍት የለንም። ታርገኙ ፈይ አንዴ ብቻ አዳምጠኝ። ቶፒኩ ላይ እናወራለን። አንዴ ግን እዚህ የማያውቁት ልጆች እያስገባ ለምን አንተ ታውቃለህ? አታውቅም? ምን ታውቃለህ? አንተ ለምን ታለቅሳለህ? ከኔ ጋር እናወራለን ግን የማያውቁትን ልጆች እያስገባ ለምን እንትን ትላለህ?
አንተ ማወቅህን እኔ ስንፈትሽ አንተ ራስ ተራግተህ ዜሮ ትወጣለች እኮ። ተረጋጋ። መጀመሪያ ተረጋግተን እናውራ እስቲ። እንደ ትልቅ ሰው አይደለ እንዴ? ቀጥል እናውራ። ለፈለከውን ጠይቀኛለህ፣ መልስልሃለሁ። የቻልኩትን መልስልሃለሁ። ግን የማያውቁትን ልጆች እያስገባ ስለ ግለሰብ አታውራ። የሰውን ጭንቅላት አንተ አይደለም የምታውቀው። የወርቁን የሚያውቀው አላህ ብቻ ነው። የሰውን ጭንቅላት አታውቅም። ስለዚህ እኔ አውቃለሁ ብለህ ገብተህ ብዙ የሚያውቁ ልጆች አሉ። ብዙ የሚያውቁ ከእናንተ እኩል መልስና ጥያቄና መልስ ጠይቅ። አሁን አንተም ቀጥል፣ መልስ ጥያቄው ላይ። አሁን መላሹ ካልመለስክ ታች ራስን ታገኘዋለህ። መልስ፣ ጥያቄውን አድሬስ አድርግና መልስ። ዋሃቢዮች ሁሌ ጩኸትና ቅጥፈት አቁሙና ሰውን አታክ ማድረግ ተው፣ አቁሙ። አሁን ያውቃሉ አያውቅም ምን እዛ ውስጥ አስገባ። የራስን ጭንቅላት ፈትሸህ የጠየቀውን ጥያቄ መልስ። ትመልሳለህ ወይንስ ከስር ሆነ ታብታብ እያደረግህ ትቀጥላለህ? እኛ እንትን የፈተና ማጣሪያ ሰጥተናችኋል፣ እናስገባችሁ። ማንኛችሁ ምንድን ናችሁ? እዚህ መተህ ስትራገፍ ማያውቁ አንተ ካወቅህ ትመልሳለህ። አለቀ። ተራ ሲደርስ ትመልሳለህ። ኡስማን ትመልስ። ኡስማን አስወጣ። ኡስማን ሙሐመድ ቀጥል። ምንድን ነው ጥያቄው? አንዴ ሳራ ጠብቂ። ተቃጠል፣ ችግር የለም። እሺ ቅድም ላይ እያወራህ ነበርና አላህ ከአርሽ በላይ ተቀምጦ ነው እያልክ ነበርና እግዚአብሔር አልተቀመጠም። ክርስትና ወሬ ላይ የለም። እኛ መቀመጥን አካል አለው ብለን በመጀመሪያ ደረጃ እንደናንተ የሆነ ግዙፍ የሆነ ሪስትሪክትድ የሆነ ቦታ ላይ የተቀመጠ አካል አለ ብለን አናመልክም፣ አናምንም። አይ ታዲያ አንተ ነህ መጽሐፉ ግን እንደተቀመጠ ይናገራል። የትኛውን እስኪ ትርጓሜ ያነበብሽ? ማን የትኛው አባት እንደዛ ብሎ ፈታልሽ? አንድ አባት እስኪ እንደዛ ብሎ የፈታልሽን እኛ እናንተን ተፍሲሮች ቆይ አዳምጪ። ቁርአናችሁን ስንፈስር ያው ከፍ አድርጌሻለሁ ከክርስቲያን ጎን ሆነሽ እናንተን መጽሐፍኛ ስንፈስር በሐዲስ ቁርአንም በቁርአን በሐዲስ በሲራ በተፍሲሮች ፈስረን ነው የምናሳየው። እስቲ አንድ አባት ሊትራሊ ቦዲ ያለው ያ ቦዲው ተቀምጧል ያለ አንድ አባት እስቲ አሳይ። አይ እኔ አባቶች የፈቱትን አልቀበልም። ስለዚህ ግን መጽሐፍ ላይ ተቀምጧል ይላል። የአባቶችን አስተምሮ አትቀበልም። እኔ አንቺን ተረት ታዲያ ቁርአን ላይ ብቻ ቆሜ ለምን እንትን አላፈርሰው? አንቺ ማን ነው? ቆይ እኔ እስማማለሁ። የአባቶችን ባትቀበይም እስማማለሁ። እኔ መጽሐፍ ቅዱስ ላይ መመለስ ስለምችል ያለ ትርጓሜ ነው። ኢየሱስ ተቀምጦ ነው ወይስ አልተቀመጠም? አዳምጪ። ምክንያቱም መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ስለዚህ መጽሐፍ ቅዱስ በመጽሐፍ ቅዱስ የሚፈታ ከሆነ እኔ እፈታዋለሁ። ተቀምጧል የሚለው ትክክል አይደለም ማለት ነው። አዳምጪ። ቆይ እኔ እፈታዋለሁ አልኩሽ። አንቺ ግን ማትወጪ ውስጥ ትገቢያለሽ። እንዴት በይኝ? አንተ ነው የምትፈታው? መጽሐፍ ቅዱስ አንተ ነው ወይ የምትፈታው? ኖ መጽሐፍ ቅዱስን ይፈታዋል። ምክንያቱም አንቺ ሜይ ቢ ያልተማርሽ ይሆናል እንጂ ቁርአን በቁርአን ይፈሰራል ተብለሽ አልተማርሽም። ቁርአን በቁርአን ይፈሰራል፣ በሐዲስ ይፈሰራል፣ ከዛ በተፍሲር ይፈሰራል። ስለዚህ እኔ ምን አልኩሽ? አንቺ እንደዛ ብሎ የፈታልሽ ወይንም የፈሰረልሽ ማን ነው ስልሽ አንድ አምጪ አልኩሽ። አልቀበልም ሙፈሲሮች አልሽኝ። ስለዚህ ማትቀበይኝ ከሆነ ቴንክ ዩ። እኔም ያንቺ ሙፈሲሮች እንዳለ አልቀበልም። ቁርአንሽ ላይ ብቻ ትቆሚያለሽ፣ መጠይቅሽን ትመልሻለሽ። መጽሐፍ ቅዱስ ተቀምጧል እግዚአብሔር የሚለውን በዙፋኑ ላይ ተቀምጧል የሚለውን እስኪ አንተ ፍታው ጎበዝ። ዙፋን ማለት ምን ማለት ነው? መቀመጫ። ማስረጃ። ዙፋን ማለት መቀመጫ ነው። ማስረጃ። ያንቺ ዙፋን ማለት መቀመጫ ነው። እስማማለሁ ለአንቺ ስል ምክንያቱም ሱራ 10 3 ላይ ሱራ 25 ላይ ሱራ 7 54 ላይ ዙፋን ይላል ቁርአን አላህ ተቀምጧል ማለት ነው። መቀመጫ ስለሆነ እግዚአብሔር በዙፋኑ ተቀምጦ እኮ ነው ተቀምጦ። አዳምጪ። ለኛ ዙፋኑ ላይ አይደለም ተቀመጠው እኮ አዳምጪ። ለኛ ዙፋን ማለት ቅድስና ነው። ቅድስና የሚል አሳይ ከመጽሐፍ ቅዱስ። ዙፋን ማለት ቅድስና ማለት ነው የሚል አሳይ። አሳይሻለሁ። እሺ ዙፋን ማለት
ለእኛ ቅድስና ነው። አንደኛ የፍርድ ወንበር ነው። ፍርድ መፍረዱ ወንበር ዙፋን ተብሎ ይገለጻል። ፍርዱ ዙፋን ማለት ቅድስና ማለት ነው የሚል ከመጽሐፍ ቅዱስ ያሳይ። አሳይሻለሁ ያልኩሽ እኮ ሳሳይሽ ግን ትቀበያለሽ። ትቀበያለሽ። መቀበል አለመቀበል እኔ መብት ነው አይደል? ኦኬ አንዴ እሺ፣ ክርስቲያን አንዴ ክፈትልኝ። ዙፋን የእግዚአብሔር ዙፋን ምንድን ነው? እሱ የጽድቅ መፍረጃ ቦታ ነው፣ ወይንም ደግሞ ፍርዱ ዙፋን የሚጠቁም ነው። ሱራ እንትን ይቀመጥበታል አይደል? ይቀመጥበታል በዙፋን አይደል? አትረብሻ። ዳዊት 9:7 አሁን ዙፋን የሚለው መቀመጫ ነው ብላናል፣ ተስማምተናል። ስለዚህ አላህ ላይ አፕላይ አድርገ ነው አላህ ተቀምጧል ማለት ነው። እኛ ምን እናሰብታለን? ሉክ ያንን እንደተረጉመው እኛ አካል እንደዚህ የተገጣጠሙ ቦዲ ፓርቶች ያሉት ነው ብለን አናምነው፣ መንፈስ ነው ብለን ነው የምናምነው። ስለዚህ እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑም ለመፍረድ አዘጋጀ። እርሱ ዓለምን በጽድቅ ይፈርዳታል፣ አሕዛብም በቅንነት ዳኛቸው ነው። ሰው የተዘጋጀው ምንድነው? ፍርዱን የሚመለከት ነው። ዙፋኑ ምንድነው? እሱ ፈራጅነቱን የሚያሳይ እንጂ የሆነ መቀመጫ ማለት ይቀመጥበታል ዙፋኑ ላይ ወይስ አይቀመጥበትም? በመጀመሪያ ደረጃ እኮ ዙፋን ማለት ፍጡር ነው። ፍጡር አድርገሽ አንቺ ወንበር አድርገሽ ነው የሳልሽው አይደለ? እና ፈጣሪ ነው ዙፋን ጎበዝ። ስለዚህ ፍጡር የሆነ ፈጣሪን ገድቦ የያዛለ ብለን አናምንም። ምክንያቱም መዝሙረ ዳዊት ምዕራፍ 139 ላይ አዳምጫ እርሱ በሁሉ የሞላ እንደሆነ ይነግረንና ከስፔስ እና ፕሌስ ውጭም ያለ እንደሆነ ይነግረናል። በሁሉ የሞላና ከስፔስ እና ፕሌስ ውጭ የሆነ ከሆነ አንድ ቦታ ላይ የተቀመጠ የተገደበ አካል የለም። ስለዚህ ተቀመጠ የሚል የምታመጪው አንቺ ልንገርሽ፣ አንደኛ ስለ ክርስቶስ የተነገረ በስጋው ለሚመጣው የተነገረ ነው። አንድ ስጋ አይደለም፣ በስጋው የሚል የለም። በስጋው አዳምጪ፣ የተቀመጠው በስጋው ነው የለም። አንደኛ ነገር ደግሞ ቆይ ያረግ ታዲያ ማን ሰደበሽ? ማን ሰደበሽ? የምን ስድብ ነው የምታወሪው? ምን ብዬ ሰደብኩሽ? ምን ብዬ ስለዚህ መጽሐፍ ቅዱሳችን ዘሆል የሚፈታው ምንድነው? እሱ ከአውድ አንጻር ነው። ከአውድ አንጻር ከሆነ ለምሳሌ አንቺ የምታመጪውን ልንገርሽ። ቆይ ታዲያ ሊጨርስ ሲፈታ አሁን የምትፈታው ታዲያ ተቀምጧል ሲባል እንዴት ነው የሚፈታው? ጠየቅሽኝ፣ ስለዚህ ልመልስልሽ። እንዴት ነው የሚፈታው? አንደኛ ፈራጅነቱን ለማሳየት፣ ሁለተኛ ደግሞ እግዚአብሔር ማይለወጥ ያው ህያው የሆነው አምላክ ማይቀያየር ጠየቅሽ እኮ ለምን ተራብት ታደርጊያለሽ? የተቀመጠበትን ቃል መለስክልኝ፣ ማስረዳት አመጣም። አንቺ እኮ አይምሮች ላይ መቀመጫ ስለመጣሽ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ይመልስልሻል። አንዴ ክፈተው። ዞሮ ተቀምጧል ይላል። ተቀምጧል ሲል አንተ ደግሞ አልተቀመጠም ትላለህ አይደለ? የቱን ነው ማምነው? ልጅ አዳምጫ። መጽሐፍ ቅዱስን ታምኛለሽ፣ እኔንም ታምኛለሽ። መነግረሽን ምን ይላል? እና አንብቢው እስኪ። አይ ስለ መስገድ አይደለም እዚህ ጋር እኔ እየጠየኩ ያለሁት ተቀምጧል ምን ይላል? ቁጥር 24 ነው የጠየኩሽ። ቁጥር 24 ነው የጠየኩሽ። እግዚአብሔር መንፈስ ነው ይላል። መንፈስ ማለት የማይታይ ነው። መንፈስ ማለት የማይታይ ከሆነ እግዚአብሔር ኢየሱስ ደግሞ በዚህ ምድር መጥቶ ታይቷል አይደለም? ስለዚህ እንዴት ነው? እናመሰግናለን። ኦኬ፣ ስለዚህ በደንብ አስተውሉ። ቅድም ምን ብዬሽ ነበረ? አንድም ስለ ክርስቶስ የተነገረ ነው። ቅድም ያልኩሽ ለዛ ነው፣ በስጋ ስለተገለጠ እሱ በስጋ ስለተገለጠ ኢየሱስና እግዚአብሔር አንድ አይደሉም ማለት ነው፣ ይለያያሉ ማለት ነው። ስለዚህ የተቀመጠና ያልተቀመጠ አለ ማለት ነው። ተረጋጊ። መቀመጫ ዙፋን ማለት መቀመጫ ነው የሚለውን ስላጸደቅሽ አላ ላይ አፕላይ አድርገነዋል። አንድም ስለ ክርስቶስ የተነገረ ነው ብያቸዋለሁ። ዮሐንስ አፈወርቅ የኢሳያስ ምዕራፍ 6ን በአስቀመጠበት ላይ በግልጽ ይናገረዋል። ምን መቀመጥ ለፈጣሪ እንደዚህ ማሰብ ራሱ ጤናማ ያለመሆን ነው። አይምሮን ልክ ያለማሰብ ነው። ፈጣሪ
የሚቀመጥ በጣም ትክክል። አዳምጪ። ስለዚህ የቅድሙንም ራስን መለስ። ኧረ እባክሽ አዳምጪ። ቆይ በእናትሽ ለምን የምትረብሹ? መልስ አትፈልጊም? ወጣሽ? ኤኒዌይስ እነዚህ ለፈጣሪ ልናስብ አይገባም። ፈጣሪ ተቀመጠ፣ መጣ፣ ሄደ፣ ወጣ ተብሎ ሊነገርለት አይችልም። እና ለምን እንደዛ ተባለ? ምክንያቱም ፈጣሪ አይቀየርም፣ አይለወጥም፣ ያው ነው ለማለት ነው። አይለዋወጥም፣ ፈራጅ ነው። አንዴ በፍርድ ወንበር ላይ ሲባል እንደ ወንበር ላይ ቁጭ አለ ምናምን ማለት አይደለም፣ ይፈርዳል ለማለት ነው። ፈራጅነቱን ለማሳየት ነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ሰማይ ላይ ቁጭ ብሎ ከዛ እግሩ እንዲህ ምድር ላይ ረግጧት ሞልቶ ያለ ማለት አይደለም። ሰማይም ያህል መቀመጫ ላይ ቁጭ ብሏል። ከዛ እግሩ ከዛ እዚህ ተዘርግቶ ደግሞ እግሩ እንደዚህ ምድር ሞልቷል ማለት አይደለም። የእግር መረገጫ አይደለምን አለ። በእኔ ቁጥጥር ስር ናችሁ፣ በእግሬ ስር ናችሁ፣ በግዛቴ ስር ናችሁ፣ የእኔ ፍጡራን ናችሁ ለማለት ነው። ሰማይ ስለምን አለ? ኃያልነቱ ልዕልናውን ከፍታውን ለመጠቆም ነው። ስለዚህ እንደዛ ነው። እሱ ረቂቅ እንጂ እንደናንተ የሆነ የሚታይ አካል ስለሌለው በመጀመሪያ ደረጃ ከና አይመጣውም ማለት ነው። የአምላክ ሳቢያችንም ስለማይገናኝ እነሱ አላህን አንድ ቦታ የተገደበ አካል አድርገው ስለሚያዩት ማለት ነው። እኛ እግዚአብሔር በሰማይም በምድርም የሞላ ነው፣ ከቦታም ውጭ ነው ብለን እናምናለን። ስለዚህ የእነሱ በአንድ ቦታ የታጠረ ኮምፓውንድ አድርገው ስለሚያስቡት ያንን አካል ነው ከአርሽ በላይ ነው ብለው የሚናገሩት። አሁን ያ ከአርሽ በላይ ነው ሲባል ምኑ ነው? እግሩ ነው? እጁ ነው? ባቱ ነው? አይኑ ነው? ጆሮው ነው? መቀመጥ የሚነገረው እዚሁ ግልጽ፣ አሁንም በደንብ ለማድረግ ያህል መቀመጥ ሊናገሩለት የሚችለው ምንድን ነው? ሎክ ወይም መቆም የሚነገረው ተቀምጧ ነው የምትለው። እፈይ ፖሊስ አንዴ ቆሟልም ብትል እኮ ያው ነው። መቀመጥ ብቻ ሳይሆን መቆምም ሆነ መንሳፈፍም ሆነ መተኛትም ሆነ whatever it is እሱ ሊነገርለት የሚችለው የተገደበ ፍጡራ ቦታ ውስጥ ያለ ብቻ ሲሆን ነው። የተገደበ ሲሆን ሊታይ ከቻለ የሚታይ ከሆነ የአካል ቦዲ ነው ያለው ማለት ነው። ቦዲ ነው፣ የቦዲ ባህሪ ነው። ቦታም ይፈልጋል ማለት ነው። የሚታይ ከሆነ ግዙፍ አካል ነው። መታየት በራሱ የቦዲ ባህሪን ስለሚያመላክት ማለት ነው። ተቀምጧል በለው ከፍ ብሏል በለው ዳዝማ ምንም ልዩነት እኮ የለው። ተቀመጠም አልከው ከፍ ብሎ ነው ያለው አልበለው ምንም ልዩነት የለው። ተንሳፎ ነው በለው ምንም ልዩነት የለው። ማተር የሚያደርግ አይደለም። የኔውስ ቀጥር ክርስቲያን ቢላል፣ የዲን ወታደር፣ አመር እና መሐመድ አላህ ከአርሽ በላይ ነው ብላችሁ የምታምኑት ምኑ ነው ከአርሽ በላይ የሆነው? የዲን ወታደር ሰላም ናችሁ? ሰላም ነው አልሐምዱሊላህ። ማን ነው አለን? ጥያቄውን ሰምተዋል? ምንድን ነበር? አርሽ ጥቅሙ ምንድን ነው? ይሰማል አይደል? የዲን ወታደር ይሰማል? አዎ። የአርሽ ጥቅም ምንድን ነው? አላህ ለምንድን ነው አርሹን የፈጠረው? ችሎታውን ይፋ ሊያደርግ ነው። ኦኬ። አላህ አርሹን ካልፈጠረ ችሎታውን ይፋ ማድረግ አይችልም? የሚያረጋግጠው በሱ ነው ችሎታውን? ይችላል። ያው እኛ ደካማ ስለሆን እኛ ኃያል ጌታ መሆኑን ሊያሳየን ሊያሳውቀን ነው። ኢማሙ አሊ ኢነላህ ኸለቀል አርሸ ዙሃረ ሊቁድረቲሂ ወለም የተኺዙሁ መካነን ሊዛቲሂ ብለዋል። አላህ አርሽን የፈጠረው ኃያልነቱን ይፋ ሊያደርግ እንጂ ለሱ መቀመጫ ቦታ አድርጎ ሊይዘው አይደለም ብለዋል። ኦኬ። ስለዚህ መላእክቶቹ የተሸከሙት አላህ ያንንም ችሎታውን ለማረጋገጥ ነው የፈጠረው ማለት ነው። አዎ ቻይ ነው አላሁ ተዓላ። እኛን ደግሞ ደካማ ስለሆን ቻይ መሆኑን ያሳውቀን ነው። ኦኬ። ቻይ መሆኑን ለማሳወቅ አላህ ጥቅም የሌለው ነገር ፈጠረ ማለት ነው አይደል? እያልከኝ ያለው አረግ ምን ማለት ነው? ያን ችሎታውን ለማሳየት
ጥቅም የሌለው ነገር ፈጠረ። ምድር ለምንድን ነው የፈጠረው ወይም ሰማይ ለምንድን ነው የፈጠረው ብለህ ለምንድን ነው የምትለኝ? ለምሳሌ ሰማይ ላይ በእናንተ አርሽ የሚባል በእናንተ አርሽ የሚባል ፍጡር የለም። በእናንተ አርሽ የሚባል ፍጡር አለ የለም? አርሽ የሚባል ነገር በእኛ የለም። አርሽ የሚባል ነገር በእኛ የለም። እንደዛ አይነት ተረት ተረት ይገባል። ምንድን ነው ያለው ታዲያ? አርሽ የለም። በቃ እኛ ጥያቄያችን አርሽ ላይ ነው። ሰማይስ? ሰማይ እኛ አርሽ ነው ብለን አናምን። የዲን ወታደር ስለዚህ አርሹ ምንድን ነው እያልከን ያለው? የአላህ ፍጡር ነው። ግዙፍ የሆነ የአላህ ፍጡር ነው። የተላቀ የሆነ ፍጡር ነው። በቂያማ ቀን ተሸክመውት ይመጣሉ አይመጡም? ወዴት? እዛው ተሸክመውት ነው የሚቀሩት? ምንድን ነው ችግሩ ታዲያ? ተሸክመውት ይቀሩ ጥያቄ ነው። እኔ አሁን ስለዚህ ማውራት አይደለም የመጣሁት ለሌላ ነው። ትጨርሱ እገባለሁኝ። ስለዚህ ነው የምታወሩት ጋር እኔ ስለዚህ ጉዳይ አይደለም። እሺ እኔ የመጣሁበትን ማውራት ተቻለ ልጠይቅህና አንድ ጥያቄ ስለ ሃይማኖትም ስለምንም አይደለም የመጣሁበት አንድ ልጠይቅህ። ምንድነው እሱ? ልጅ የለኝ እንግዲህ ልጅ ለልጅ አትለኝ። አይደለም እንደዛ አይደለም። ስለ ሃይማኖት አይደለም። ስለ ሃይማኖት አይደለም። አዎ እንትናን ታውቃቸዋለህ? ተዋቸውና እንትናን ታውቃቸዋለህ? ስለ ሃይማኖት ብቻ እንትናን አውቃቸዋለሁ። ተዋቸው። ሾመር ኮምቦልቻን ታውቃቸዋለህ? እሺ ምን ሆኑ? ታውቃቸዋለህ? ታውቃቸውም? ምን ሆኑ? ሾመር አይደለም። የጠየኩበትን ምክንያት መጨረሻ ላይ እነግርሃለሁና በጣም የሚገርም ነገር ነውና ሾመር ኮምቦልቻ ጋር ላይ በላይ አውርታችሁ ታውቃላችሁ እንዴ? አንተ ዋብያው ኡስታዝ አገናኝቶናል፣ ተገናኝታችኋል፣ አውርተዋል ብሎ በፌስቡክ ላይ አገናኝቶናል። እኔ እና እሳቸው ግን አልተገናኘንም። ተገናኝታችሁ አታውቁማ? የአንተ ኡስታዝ አገናኝቶናል በፌስቡክ ሳንገናኝ ማለት ነው። የዋሃብያ ነው የኔ ኡስታዝ አይደለም። ያ የኔ ኡስታዝ አይደለም። እና እፎይና ሾመር ኮምቦልቻ ላይ በላይ አውርተው ነበር የሚል ነገር አይቼ እንደው እስኪ እውነት ነው አይደለም ብዬ ልጠይቅ ፈልጌ ነው። እኔ ዋብያ መስላኝ ነበር እኮ። ከዋብያ ቅጥፈትና ውሸት ድናለ። እውነታው አልተገናኛችሁማ? አልተገናኘንም። ሲጀመር አላውቃቸውም። የሚያውቁኝም አይመስለኝም። ብዙም እንደማያውቁኝ ነው የተናገሩት የሰማሁት። እሳቸውም እኔ እፎይ የሚባለውን አላውቀውም፣ በአካልም ተገናኝተን በምንም አላውቅም አሉ። ዋሃብያዎች ግን እፎይና ሾመር ኮምቦልቻ ላይ በላይ ሲያወሩ ነበር ብለው ለጥፈው እንዲሁ ገርሞኝ እስኪ እንዲሁ እፎይ መቼም አይደብቅም እጠይቀዋለሁ ብዬ ነበር የመጣሁት እና በጣም ነው የማመሰግነው። ዋብያ ካባቸው ነው። አክቹዋሊ መረጃ ካላችሁ አውጡ ብለናቸዋል። እሳቸውም ብለዋል፣ እኔም ብያቸዋለሁ። አያውጡትም መቼም ዋብያዎች ይከተሏቸዋል እስቲላው ነው። ምክንያቱም ዋብያ ካሏሽ ሟች ሃይማኖት ሆነ ምንድነው እሱ ዋናው ነገር። ሼክ ኡመር ኮምቦልቻ ጠንከር ያለ አቋም አላቸው በዋብያዎች ላይ። ቅጥፈታቸውን ፕሮፓጋንዳቸውን በደንብ ተረድተውባቸዋል። ስለዚህ እየተከታተሉ ብዙ ነገሮች አጋልጠዋቸዋል። ያንን በደንብ ስላጋለጧቸው ስለዚህ የእሳቸውን ጥያቄ ለመምታት ያላቸው አማራጭ ምንድነው እሱ እሳቸውን ለማስጠላት። ስለዚህ ሙስሊም አይደሉም አይነት ካባል መጫን ያስፈልግ ነበረ። ማንን? ኡመር ኮምቦልቻ ላይ ማለት ነው። ሼክ ኡመር ኮምቦልቻ ላይ እንደዛ ስማቸው እሳቸውን ለመምታት። ስለዚህ ያለው አማራጭ ምንድን ነው? ተፎይ ጋር አብረው ነው የሚሰሩት፣ ክርስቲያን ናቸው፣ ለክርስቲያኖች ህብረት ያደርጋሉ አይነት ስታፍ ስም በማጥፋት ሰንበዲ አንዱ የዋብያዎች ታርጋ ይታወቃል። አንዱ የተናደደ አናታቸው ሌላቸው ይችላል ማለት ነው። ከዛስ አይ ሙስሊም አይደሉም እኮ ሲጀመር። ከዛ ጥያቄያቸው ይዳፈናል ማለት ነው። ጥያቄያቸው ባይዳፈን እንኳን አንድ አማራጭ አላቸው። ሼጋሊ ኡመር ኮምቦልቻ ያነሱትን ጥያቄ በማፈን ቶፒኩን ሽፍት በማድረግ እሳቸው ምን ይሆናሉ? አታክ ማድረግ ያቆሙና ራሳቸውን ሰልፍ ዲፌንስ ውስጥ ይገባሉ ማለት ነው። ኧረ እኔ እንደዚህ ያልሰራውም እኔ እንዲህ ያላደረግኩም እያሉ ራሳቸውን መከላከል ይጀምራሉ። የዋብዮችን ሐሰትና ውሸት ከማጋለጥ ያቆሙና ምን ይሆናሉ ማለት ነው? ራሳቸው ወደ መከላከል ይገባሉ። እኔ ጥፋት አላጠፋውም እንደዚህ እያሉ ገና የራሳቸውን ኦዲየንስ ለማሳመን ይጥራሉ ማለት ነው። በራሳቸው ኦዲየንሶች ታማኝነታቸውን እንዲያጡ ይሰሩባቸዋል ማለት ነው። ይህ ዋብዮች አካሄድ ነው። ባይ እናንተ ተቀባይ ካላችሁ ተቀባያችሁን ለማሳጣት ኦዲየንሳችሁን ምን ያደርጓል? ኦዲየንሳችሁን እንዲጠረጥራችሁ፣ ተከታያችሁን እንዲጠረጥራችሁ ዋብዮች ሆን ብለው ያደርጉባችኋል። ከዛስ ኦዲየንሱ
እንደዚህ ፋውል ሰርተዋል ምናምን ብሎ ያስብና እሳቸው የሚሉትን መጠራጠር ይጀምራል። ከዛ በኋላ ተዛስ እሳቸው ዋብያ እንዲህ ነው ቢሉ እንዴ እሳቸው ከክርስቲያን ጋር እንደዚህ ያደርጋል ምናምን ብሎ ኦዲየንሱ እንዲጠረጥራቸው፣ ከዛ የእሳቸውን ጥያቄ ኦዲየንስ እንዳይቀበል የማድረግ ሽፍት ምንም የማይጠቅም የማይረባ እኮ ነው ያላቸው። ምንም የማይጠቅም የማይረባ መጅሊሱ ለምንድን ነው ሽሩሮ የሚላቸው? ኢማጂን በዚህ መጠን ማለት ዊች ሚንስ ማይጠቅም ማይረባ ከሆነ ከና አቡ ጀሃል ጋር ነው የመደባቸው ማለት በእስልምናው እና አቡ ጀሃል ቢባሉ እንግዲህ የነብዩ ጠላት ብለው የሚያስቧቸው አሉ ማለት ነው። እና ሙስሊሞቹ ሰው ከነሱ ጋር አንድ ናቸው። ከነሱ የባሱ የዘመኑ አቡ ጀሃል ብሎ ከመደባቸው ስለዚህ ሰንበዲ መጥቶ እኔ ነብይ ሱና ሞታለሁ የሚል አናታቸውን ቢላቸው፣ ምክንያቱም ዋብያ ጸዳቂ ነኝ ይላል ማለት ነው። ያንን በማድረጉ እንደዚህ አይነት ቅስቀሳ ነው የጻፈባቸው ማለት ነው። ከኔ ጋር ምንም የምንገናኘው የለም፣ ምንም እንተዋወቀ የለም። ቪዲዮአቸውን አመሰግናለሁ። እንደምትመልስልኝም እርግጠኛ ሆኜ ነበር የገባሁት። በጣም የማመሰግነው እፎይ። እሺ ቴንክ ዩ። ኤኒዌይስ ቢላል እንኳን ደህና መጣ። ቢላል ጥያቄ በኋላ ላይ እስካሁን ሁለት ሰዎች አስተናገድናቸው። ጥያቄ እስኪ መልስልኝ። ቶፒኩ ላይ ገባ። ቶፒኩ ላይ በቂያማ ቅድም ምን ብሏል? በቂያማ ቀን አርሹን ተሸክመው ሲመጡ አላህ ከምን በላይ ነው የሚሆነው? ከፀሐይ በላይ ነው የሚሆነው ከአርሹ ማለትም እንደው ምን ተዋችሁ እንዲህ አይምጣ። ፀሐይ የኩል መኳ ያህል ትመጣለች ይላል። ኦራይት 7 ሰዎች በአላህ ጥላ ነው የሚጠለሉት ወይንስ በአርሹ ጥላ? እንዴት ነው የምመልሱት? ዋብዬስ አንዳንዶቹ በአላህ ጥላ ብለዋል። አላህ ጥላ ካለው ደግሞ ቦዲ ነው፣ ግዙፍ ነው። እኔ ጥላ የሚኖረኝ ግዙፍ አካል ሲሆን ነው። አንዳንዶቻችሁ ደግሞ በአርሹ ጥላ ነው ብለውም የቀጠፉ አሉ።